በጣም ጨምረሽ ነው የመጣሽው እሳይ ወይኔ አማረቢ ሰይፍዬ ወይ ጉድ ካይን ያውጣሽ ከጆሮ ግን አያውጣሽ ወይኔ አባቴ ለምንሽ ይሰማልሽ እሺ ዋው ተገናኘን ደሞ ተነፋፍቀን ነበር ሰይፍዬ በጣም ናፍቄ ነበር እዚህም እንደዛው ነው ባላሪፍ አለፈ በጣም ቆንጆ ነበር በጣም አባቴ በጣም አሪፍ ነበር በልስኪ ብለሽ መጣሽ በትግሪኛ በልስቲ እንግዲህ እኔ ዝም ስላልኩኝ ይበል እንጂ ሰይፍዬ ይበልስኪ አንቺ ይበልስቲ እንደ ሰይፍዬ ከሱ ይምጣ ነገር ነው ማመልከቻም ነው በልስኪ አልኩት ትግሪኛ አጥንተሽ ወይስ ትናገሪያለሽ ሰይፊ ትግሬ ነኝ እኔ ግን እኔ ተወልጄ ያደኩት እዚህ ነው በልምድ ማለት ቤተሰብ ሲያወሩ ምናምን አንዳንዴ ነው የሚያወሩት በዛ ነው የምሰማ የነበረው ግን አሁን እንግዲህ ዘፈኑ ላይ ጥሩ ተናጋሪ ይመስላል አይደል ትንሽ መናገሩ ትግራዋይ እንደመሆንሽ ቤት እንግዶች ምናምን ከመጡ ከገጠር ብዙ ጊዜ እዛው ቋንቋውን የማዳበር ነገር የለም ማለት በቃ እንዴት እንደሆነ አላቅም ግን የሚገርም ነገር ዘፈኑ ላይ ልክ ተናጋሪ እስከመስል ድረስ እኮ ነው ለራሴ በጣም ያስደነገጠኝ አይሽ ውስጥሽ የተቀመጠ ነገር ወጣ በጣም መስፈን ፈልግ ነበር ሰይፉዬ ዋው በእውነት ነው ማለት ግን በቃ አሁን ዘፈንኩት ያው በሉስቲ አድምጡላት በእናታችሁ ዛሬ በቃ ያየሁሽ በተለይ በዓል ነው ሰርግ ነገር ለምን እንደመሰለኝ አላቀም እንደው ክሊፑ ላይ ሰይፉዬ እንደዚህ በአገር ልብስ ምናምን ነው መቀረጽ ፈልገው ብዬ ነበርና በዘመናዊ ነው የተቀረጸው ከዛ በኋላ በቃ እሱን እንትን ለማለት አሁን እንደዚህ አድርጌውልህ ክሊፑ እንዲህ ነበር የተፈለገው ግን ኢንተርቪውና ክሊፑ ያልባሳት ለውጥ አጋጠመውና ክሊፑን በዚህ ልብስ ሞልታችሁ ይውላት ባካችሁ ሀሊማን ብዙ ጊዜ ቃለ መጠይቅ አድርጌላታለሁ ግን እንደ ዛሬ አምሮባት መጣጣ ወይ አባቴ አይደል አንተ ግን አሁን ያሰብኩት ሰይፉዬ ይሄ አልባብስ ያምርብኛል ማለት ነው በቃ አሁን ምናልባት ካገባው አይደለም መልስ እንኳን እንደዚህ ነበር ምለብሰው ባገባ ኖሮ መልስ እንደዚህ ነው ምለብሰው ይወልህ ስለዚህ ዛሬ መልስም ስሜት አለው ማለት ነው የቃለ መጠይቅ በቃ እንደዚህ ነበር ምለብሰው ብዬ ነው ማስበው እንጂ አይ የለውም እሱስ ተስሙሰይፉዬ አይ እዛ ጋር ዝም ብዬ እሱን አሰብኩት ቢኖር ነው ለንገረሃ ታዲያ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር ምክንያቱም መሰለ ምክንያት አለ ሰይፉዬ እኔ እንግዲህ ሁሉ ጊዜ እንደተናገርኩት በደንብ ላብራራላችሁ ብዬ ነው እኔንም ያወሬ ጨቀጭቁኝ አባቴ በጣም ሲለምነኝ ኖረ ሳላገባ ሞተ ከዛ እናቴ ተከተለች እናቴን በጣም ስትለምነኝ ኖረች ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው አይገርምም ደሙ ሳልነግርህ እንዳይተውት እኔ ልትድር ነበር የመጣችውና ጅዳ ነው የምትኖረው በቃ ሁሉን ነገር እንትን ብላ ምናምን ነገር ያው የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው እናቴም እዛ ራሱ አይመረጠችውን አረብ ነው እንደዛ አድርጋ አረብ ተመጣልሽ ለናግረነስ እንዳይተውት አረብ ነበርና እዛ ብዙ ጊዜ ኖረች ናትና ዛም ያሳደገቻቸው ልጆች ነበሩ ምናምንና እዛ ፋሚሊ ናት እናቴ እዛ ከዛ በኋላ እሱ አዘጋጅታውን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስቲ ታገቢያለሽ ብላ ብዙ ነገር ቃል አስገብታ ይመጣች እናቴ ከዛ በኋላ እናቴ በሁለት ወሩ ታመመች ከዛ በኋላ በአመቱ ደግሞ እኔ ታመምኩ ጂቢኤስ ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው ነገሩ ቀረ በስተመጨረሻ እናቴ አረፈች እና አሁን እናቴ ስላረፉ ሰይፉዬ ሞት ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓጉታ መጣ ሞተችብኝ ገብቷል ከዚህ በኋላ ለምንም ብዬ አላገባ ታዲያ ህዝብ እኮ እናትና አባትሽ አይደል እንደ ሁሉ ሰው እኮ ያንቺ ደስታ ማለት እንደ እኛ ደስታ በቃ እንጂ እንትን ብዬ ነበር የሚገርምህ ነገር እሷን ለማስደሰት በቃ አንድ ቪዲዮ ለብሼ እሷ እንኳን እንድታየኝ ብዬ በጣም እንትን ያልኩበት ጊዜ ነበር ደግሞ የሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ እኔ ማረጋዋለሁ መጋያው መፋታት እንዳለ ስለማቅበርቤ ስለማልቆይ ለሷ ብዬ በቃ ቬሎን የፈለገችው ዳርኩ ለማለት ነው የፈለገችው በሚድ ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው አልሆነም ሰይፉዬ ታዲያ አልስማማም
ተስማማ እንጂ አባቴ ለምሳሌ ወላጅ እናቶች አባትና እናትሽ ያንቺን ዓለም ቆሞ ቢያዩ ጥሩ ነበር፣ አልተሳካም። ካልሆነ ግን ለሰው ብለሽ የምታደርጊው ነገር ከሆነ መጀመሪያውኑ ስተት ይመስለኛል። መደረግ ያለበት ለራስ ነው። አዎ አፈልጌ እኮ አይደለም ሰይፉዬ፣ እኔ እዛው ሐሳብ ላይ ነው ያለሁት። ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁኝ በቃ እስቲ አባዬንም እንደዛ አድርጌ ሸኘው። አሁን ደግሞ ማይን ለምን ለሷ በሷ እንኳን እንትን ልበል ብዬ በቃ እሺ ብያት ነበር የመጣችው። አልሆነም። እሺ ስል ደግሞ አልሆነም። አይገርምህም? ያው እሺ ማለቱ ቬሎ ለብሼ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው በቃ። ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉዬ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው። ካልሆነ በእኔ ግን ጨርሻለሁ ሰይፉዬ። መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባል እኮ ብዙም አልሽ። ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ። ያንቺ ጣፈንታ ነው ታይ የሚል ምክር መጣ። ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ። እኔ ጋር ሁሉ ያው ያ ቪዲዮ ስር ብትገቢ ወደ 2400 የሀሊማ ባል መሆን የሚፈልግ አፍቃሪሽ መጣ። ኧረ ብዙ ነው እኮ ደግሞ እኮ በዙብሽና ተምታታብሽ ይሆናል። ስንዳይት ሙት እንደዛ ነው አሁን ሳስበው። ያው በቃ ያባለፈው ነው አሁን ቆሚዋለሁ ብያለሁ። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ላሉለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው ፈልገው ምስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባል ጋር ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው። ምክንያቱም ትልቅ ሰዎችም ይወልዳሉ። እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው ማስታወሰው። አዎ በዚህም ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀነሳል። የስዳይተሙት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግረህ አልችልም። ያው እኔ ፍቃደኛ ብሆን ኖሮ አሁን ነበር ማገባው የነበረው። በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ወይ ሰይፉ ለምሳሌ አባትና እናትሽ ለማስተያየት ነበር እነሱ በህይወት የሉም አይደለ? እኔ ወንድምሽ አለው አባቴ። አዎ ይሄ ሁሉም እኮ ያንቺ ባንቺ ወገን ነው። አዎ እኔ በሱ ወገን ማን እንደሚቆም እኔ እንጂ። ኧረ እናንተ ተበቃችሁ ምን ያደርግልታል ማለት ሽምግልና ሲመጣ የኛ ንግር ስሞ ደብልናችሁ እኮ እናንተ ብዙ እንትናችሁ። ስለዚህ በቃ ይበቃል። አዎ እና ለምሳሌ ሽማግሌው ቁጭ ስል የምጠይቀውን ጥያቄ እኔ የማውቀው ነበርክ እኮ ነግሬህ አይደለ ሰይፉዬ? ያኔ ሐሳቤ ከመቀየሬ በፊት ነግሬህ አልነበረ ሰይፉዬ? አንተ ነህ ብዬ ነበር። አዎ እኔም እንደጓጓው ቢያንስ አሁን እኔ ቀረው እኮ አይደል እንዴ? እኔ ሽማግሌ ቁጭ ብዬ መጠየቅ እፈልጋለሁ የሀሊማ ባል የሚልካቸውን ሽማግሌዎች። እኔ ማን እንደሆነ የሚመጣው እኮ ነው ራሱ እንደው በቃ ገና ሳይመጣ እንትን ብለው። ለማንኛውም ሽማግሌዎቹ ከመጡ በኋላ ጥያቄ ከሀሊማ ነጠላ ዜማዎች ሁለቱን ጥቀስ። አቋምሽ ይሄ ጸና ነው በቃ በዚሁ? ውይ ያው እኔ እንጃ ሰይፉዬ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ። አዎ በእውነት ነው የምልህ። እና 35 አሁን ቀደም ካልሽው አንፃር
ለምሳሌ እኔን ሳይሆን የሕክምና ባለሙያዎችን ማውራት ይጠይቃል። በተአምር ለሚያምኑ ሰዎች በእድሜያቸው በጣም የገፉ ሰዎች ወልደው እኮ ዜና ሆነዋል። አዎ 70 ዓመት ሰምቻለሁ። አዎ 70 አዎ 50 ይቀርሻል እኮ ወይ 40 ይቀራታል። በእናታችሁ ይሄ እኮ ብትለው እኮ አንተ በጣም እንዳገባ ስለምትጓጓ ነው። ግን በቃ እኔ እኮ በጣም ተደጋገመ እኮ ሰይፍ እንዳይት ሙት አሁን ላግባ ስል አይሆንም ልውለድ ስል በቃ ብቻ እንትን አለ ማግባት ነገሬ በጣም እንትን ሲል በቃ እንደዚህ እንደሆነ አላህ የሚፈልገው ቢዳንቺ። ግን አሁን የሚዲያ አወዛጋቢ ስሙ በተለያየ ነገር የሚነሳ ሰው አለ። ምክንያቱም የሆነ ነገር በተፈጠረ ቁጥር እኔ ጋም ነው የሚደወለው። በቃ የተለያዩ ነገሮች ይወራሉና እነዛን ወሬዎች እንዴት ነው የምታስተናግጂው? ለምሳሌ ባለፈው ከተገናኘን በኋላ ባንቺ ጉዳይ ላይ ተወራ ነገር አለ? ምንም ያው በቃ ምንም የለም። እንግዲህ ያ የኔ ጉዳይ ብዙ ጊዜ የሚወራው ትዳር ነው ምናምን ነገር ያው በቅርብ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፍዬ ምን ነው መናገር ይችላል አይደል? ሰይፍዬ እያየሁ ነው ቪዲዮ። አዎ የት ነው ይሄ? ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፍዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆምም። ሰይፍዬ እውነቱን ነው የምነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው። አዎ ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፍዬ? እኔ እንኳን ይደክመኛል። አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፍዬ። አዎ ሁለተኛዬ ነው። ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ። እኔ ያላልኩትን ለምን እንደዚህ ያደርጋሉ? ገብቷል? እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው። ሰይፉዬ የተጠራው ቀን ሙዚቃውን አቆማለሁ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ። አዎ እና በጣም ብዙ ስድቦ ይሄንን ምላውን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ። ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ? እነሱ ናቸው የሚረብሹት። ገብቶሃል? ይሄን ደግሞ ቢያርፉ ረፍት ቢያረጉ። ነጠላ ዜማሽ በልስቲ ነው። አሁን እንደዚህ ደግሞ ለሚያወሩት የምታወጭላቸው ነጠላ ዜማ እረፍ ውስጥ እስቲ ረፍ ውስጥ አይደክማቸውም? እንደ ሰይፉ እንዳይትሙት 25 ዓመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም ሰይፉዬ። ለምን መሰለህ? አላህ በፈቀደው ነው። በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ ሆንኩት። እኔ ፈቅደውልኝ አይደለም ከነሱ ጋር ተጣልቼ ነው። ግን በቃ ማቆም ስላልፈለኩ እንደዛው እንደሆነ ነው የሄዱት እናትና አባቴ። አሁን የሚቀየር ነገር የለም። ገባ? ስለዚህ እኔ ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር እኔ ደግሞ አይስማማኝም። እንደዚህ አልሰማም ሲጀምር እኔ አሁን